የሲንጋፖር ታሪካዊና ኢኮኖሚያዊ ሽግግር። ሲንጋፖር በደቡብ ምስራቅ እስያ የምትገኝ ደሴት ሀገር ስትሆን በአጭር ጊዜ ውስጥ ካሳየችው አስደናቂ እድገት አንጻር በብዙዎች ዘንድ እንደ ዘመናዊ ታምር ትታያለች። በአንድ ወቅት አነስተኛ የአሳ አጥማጆች መንደር የነበረችው ይህች ሀገር ዛሬ የዓለም የንግድ የፋይናንስና የቱሪዝም ማዕከል ለመሆን በቅታለች። የሲንጋፖር ታሪክ የሰው ልጅ ጽናትና ብልሃት የታየበት ታላቅ መጽሐፍ ነው ማለት ይቻላል። ይህ ዘገባ በቪዲዮ ላይ የቀረቡትን ዋና ዋና የቱሪስት መዳረሻዎች፣ ባህላዊ እሴቶችና ልዩ ልዩ የሆኑ ገጽታዎችን በጥልቀት ይመረምራል። ሲንጋፖር ከፍ ካሉ ሰማይ ጠቀስ ሕንፃዎች እስከ ለምለም ሞቃታማ የአትክልት ስፍራዎች እንዲሁም ከተለያዩ የባህል እሴቶች እስከ ዘመናዊ የቴክኖሎጂ ውጤቶች ድረስ ያቀፈች ልዩ መዳረሻ ነች። የዚህ ሀገር ስም ሲንጋፖራ ከሚለው የማላይ ቃል የመጣ ሲሆን ትርጉሙም የአንበሳ ከተማ ማለት ነው። ምንም እንኳን በደሴቲቱ ላይ አንበሶች በተፈጥሮ ባይኖሩም ስሙ ግን የሀገሪቱን ጥንካሬና ግርማ ሞገስ ይገልጻል። በአሁኑ ጊዜ ሲንጋፖር በዓለም ላይ ካሉት እጅግ ውድና ዘመናዊ ከተሞች አንዷ ብትሆንም የጥንቱን ገጽታዎችና ባህላዊ ቅርሶቿን ጠብቃ ለመቆየት ያደረገችው ጥረት የሚደነቅ ነው። ከተማዋ በአትክልት ስፍራ ውስጥ ያለች ከተማ በሚል መሪ ቃል የተፈጥሮንና የከተማ ግንባታን ሚዛን ለመጠበቅ ትሰራለች። ይህ ታላቅ ራዕይ በከተማ መንበርት ውስጥ በሚገኙ ግዙፍ ፓርኮችና በተፈጥሮ ጥበቃ ማዕከላት ውስጥ በግልጽ ይታያል። የሲንጋፖር የከተማ ፕላን ስትራቴጂ ከግንባታ ጎን ለጎን አረንጓዴ ልማትን በማስቀደም በዓለም ላይ ካሉ ከተሞች ቀዳሚ ያደርጋታል። ይህ ስልት ከተማዋን ለነዋሪዎች ምቹ ከማድረጉም በላይ ለቱሪዝም ዘርፉ ትልቅ እምቅ አቅም ተፈጥሯል። ሲንጋፖር ካላት ስልታዊ መልክዓ ምድራዊ አቀማመጥ አንጻር በደቡብ ምስራቅ እስያ የንግድ መስመር ላይ የምትገኝ ቁልፍ ሀገር መሆኗን ሁሉም ይመሰክራል። ይህ አቀማመጥ ለዘመናት የተለያዩ ባህሎች እንዲቀላቀሉና እንዲዳቀሉ ከፍተኛ ሚና ተጫውቷል። ዛሬ ሲንጋፖር የቻይና፣ የህንድ፣ የማላይና የአውሮፓ ባህሎች ተስማምተው የሚኖሩባት ማህበራዊ ቤተ ሙከራ ሆናለች። ይህ የባህል ብዝሃነት በምግብ፣ በስነ ህንፃና በበዓላት አከባበር ላይ በጉልህ ይታያል። የዚህ ዘገባ ዓላማም በቪዲዮ ላይ የተመለከቱትን ዋና ዋና መስህቦች መነሻ በማድረግ ሲንጋፖር እንዴት ተወዳጅ የቱሪስት መዳረሻ እንደሆነችና ከጀርባዋ ያለውን የባህልና የቴክኖሎጂ ጥልቀት መተንተን ነው። የክራንጅ ገጠር ክልልና የግብርና ተሃድሶ። ከሲንጋፖር የከተማ ግርግርና ረጃጅም ህንፃዎች ራቅ ብሎ በስተሰሜን ምዕራብ አቅጣጫ የክራንጅ ገጠር ክልል ወይም ክራንጅ ካንትሪሳይድ ይገኛል። ይህ አካባቢ ሲንጋፖር ካላት ዘመናዊ ገጽታ በተቃራኒ ጥንታዊና ተፈጥሯዊ የሆነውን የገጠር ህይወት ያሳያል። በዚህ ክልል ውስጥ የሚገኙት ኦርጋኒክ እርሻዎችና የግብርና ማዕከላት ለከተማ ነዋሪዎችና ለጎብኚዎች ልዩ የሆነ የሰላምና የተፈጥሮ ትስስርን ይሰጣሉ። የክራንጅ የገጠር ልማት ሲንጋፖር ላላት የመሬት እጥረት ምላሽ ለመስጠት የታለመ ሲሆን ውሱን በሆነው መሬት ላይ ከፍተኛ ምርታማነትን ለማምጣት የሚደረገውን ጥረት ያሳያል። ከነዚህ መካከል ቦሊውድ ቬጅስ የተባለው ኦርጋኒክ የአትክልት እርሻ አንዱ ነው። ይህ እርሻ ጎብኚዎች የተለያዩ አትክልትና የፍራፍሬ አይነቶችን እንዲመለከቱ እንዲሁም ትኩስና ተፈጥሯዊ የሆኑ ምግቦችን እንዲመገቡ እድል ይፈጥራል። ይህ እርሻ የግብርና ትምህርት መስጫ ማዕከል ሆኖም ያገለግላል። ሌላው ትኩረት የሚስበው ስፍራ ደግሞ ሃይደሬስ የተባለው የፍየል እርሻ ነው። እዚህ ጎብኚዎች ፍየሎች ሲታለቡ መመልከትና ትኩስ የፍየል ወተት መቅመስ ይችላሉ። ይህ አካባቢ ሲንጋፖር ለምግብ ዋስትናና ለዘላቂ እርሻ የምትሰጠውን ትኩረት የሚያሳይ ከመሆኑም በላይ ከዘመናዊነት ጎን ለጎን ጥንታዊውን የግብርና ባህል ለማስቀጠል ያላትን ቁርጠኝነት ያንጸባርቃል። የክራንጅ ገጠር ልማት ለቱሪዝም ያለው ጠቀሜታ ከፍተኛ ነው።
የከተማ ነዋሪዎች ከተጨናነቀ ሕይወት ወጣ ብለው ተፈጥሮን እንዲያደንቁና ስለ ምግብ አመራረት እንዲረዱ ያደርጋል። ይህ ክልል የሰንጌ ቡሎህ የተፈጥሮ ጥበቃ ማዕከልን ያካተተ ሲሆን ብርቅዬ ወፎች፣ የዱር እንስሳትና ሌሎችም የሚገኙበት ቦታ ነው። ይህ የተፈጥሮና የሰው ሰራሽ እርሻዎች ቅንጅት ሲንጋፖርን ሁለንተናዊ መዳረሻ አድርጓታል። ሆፓር ቪላ የባህል ቅርስና ስነ ምግባራዊ ትምህርት። ለየት ያሉና ጥቂት ግራ የሚያጋቡ የቱሪስት መስህቦችን ለሚፈልጉ ሰዎች ሆፓር ቪላ ተመራጭ ቦታ ነው። ለአውሮፓውያን አቆጣጠር በ1937 በታዋቂዎቹ የታይገር ባል መስራቾች ወንድማማቾች የተገነባው ይህ ባህል መናፈሻ የቻይናውያንን አፈ ታሪክ፣ ሃይማኖታዊ እምነቶችና ስነ ምግባራዊ እሴቶች በቅርጻ ቅርጾች አማካኝነት ያሳያል። በውስጡ ከሚገኙት 1000 በላይ ቅርጻ ቅርጾችና 150 የሚያህሉ ትዕይንቶች መካከል እጅግ ዝነኛውና አስፈሪው የገሃነም 10 ፍርድ ቤቶች ወይም 10 Courts of Hell የተባለው ክፍል ነው። ይህ ክፍል ሰዎች በሕይወት ዘመናቸው ለሚፈጽሟቸው ጥፋቶች በገሃነም የሚጠብቃቸውን ቅጣት በዝርዝርና በአስገራሚ ሁኔታ ያሳያል። ለምሳሌ ወላጆችን አለማክበር፣ ስርቆት ወይም ውሸት የሚያስከፍለው ዋጋ በቅርጻ ቅርጾች አማካኝነት ተገልጿል። ምንም እንኳን ምስሎቹ አስፈሪ ቢሆኑም ዓላማቸው ግን ሰዎች መልካም ስነ ምግባር እንዲኖራቸውና ከክፉዎች ድርጊቶች እንዲቆጠቡ ማስተማር ነው። ይህ መናፈሻ ሲንጋፖር ያላትን የቻይናውያንን የባህል ተጽዕኖና ጥንታዊ እምነቶችን ለመረዳት ትልቅ አስተዋጽኦ ያበረክታል። ሆፓር ቪላ በዓለም ላይ ካሉ ጭብጥ ተኮር መናፈሻዎች እጅግ የተለየ ሆኖ ተገኝቷል። ዘመናዊ መናፈሻዎች ለዘመናዊነት ብቻ ትኩረት ሲሰጡ፣ ሆፓር ቪላ ግን ታሪክንና ትምህርትን ያጣምራል። ይህ ስፍራ የሲንጋፖርን ባህላዊ ስርና የቀድሞውን ትውልድ አስተሳሰብ ለመረዳት ለሚፈልጉ ተመራማሪዎችና ጎብኚዎች ጠቃሚ የመረጃ ምንጭ ነው። የመናፈሻው ጥበቃ ስራ የሀገሪቱን ታሪካዊ እሴቶች ለቀጣዩ ትውልድ የማስተላለፍ አካል ነው። ማሪና ቤይ ሳንድስ የሥነ ሕንፃ ጥበብና የኢኮኖሚ ተምሳሌት። የሲንጋፖርን ዘመናዊ ገጽታና የኢኮኖሚ ልቀት በዋናነት የሚገልጸው ማሪና ቤይ ሳንድስ የተባለው ግዙፍ የመዝናኛ ማዕከል ነው። ይህ 57 ፎቅ ያለው ሕንፃ በዓለም ታዋቂው አርኪቴክት ሞሽ ሳፍዲ የተነደፈ ሲሆን 3 ረዣዥም ግንቦችን ያካተተ ነው። እነዚህ ግንቦች ከላይ በመርከብ ወይም በሰርፍ ቦርድ ቅርጽ በተሰራ ትልቅ ስካይ ፓርክ ተያይዘዋል። ይህ ስካይ ፓርክ በዓለም ላይ ካሉት ረጅሙና ትልቁ የህንፃ ላይ መዋኛ ገንዳ ነው ተብሎ ተይዟል። በዚህ ገንዳ ውስጥ የሚዋኙ ሰዎች የከተማዋን ሰማይ ጠቀስ ህንፃዎችና ውብ የሆነውን የማሪና ቤይ የባህር ዳርቻ እይታን ከላይ መመልከት ይችላሉ። ማሪና ቤይ ሳንድስ ሆቴልን ብቻ ሳይሆን ግዙፍ የገበያ ማዕከላት፣ ካሲኖዎች፣ ሙዚየሞችና ቲያትሮችንም ይዟል። የህንፃው ኢንጂነሪንግና ዲዛይን ሲንጋፖር ለፈጠራና ለልቀት ያላትን ቁርጠኝነት ያሳያል። ህንፃው በምሽት በሚያሳየው ስፔክትራ የተባለ ብርሃን የውሃና የሙዚቃ ትዕይንት በሺዎች የሚቆጠሩ ጎብኚዎችን ይስባል። ማሪ ቤይ ሳንድስ ለሲንጋፖር ኢኮኖሚ ያለው አስተዋጽኦ ከፍተኛ ነው። በሺዎች ለሚቆጠሩ ዜጎች የሥራ ዕድል ከመፍጠሩም በላይ ሀገሪቱን በዓለም አቀፍ የንግድ ስብሰባዎችና ኤግዚቢሽኖች ዘርፍ ተመራጭ አድርጓታል። የህንፃው መገንባት በአካባቢ ያለውን የቱሪዝም ፍሰት በከፍተኛ ሁኔታ እንዲጨምር አድርጓል። ይህ ፕሮጀክት ሲንጋፖር በዓለም አቀፍ ደረጃ ያላትን ተወዳዳሪነት ለማረጋገጥ የተጠቀመችበት ትልቅ መሳሪያ ነው። ጋርደንስ ባይ ዘ ቤይ የተፈጥሮና የቴክኖሎጂ ውህደት።
ከማሪና ቤይ ሳንድስ አጠገብ የሚገኘው ጋርደንስ ባይ ዘ ቤይ ሲንጋፖር ለተፈጥሮና ለቴክኖሎጂ ውህደት የሰጠችው ትልቅ ማሳያ ነው። ይህ 101 ሄክታር ስፋት ያለው መሬት በውስጡ አስገራሚ የሆኑ ሱፐር ትሪ የተባሉ ሰው ሰራሽ ዛፎችን ይዟል። እነዚህ ዛፎች ከ25 እስከ 50 ሜትር ቁመት ያላቸው ሲሆን የፀሐይ ብርሃንን ወደ ኤሌክትሪክ የመቀየር የዝናብ ውሃን የመሰብሰብና ለግሪን ሃውሶች አየር የማናፈሻ ዘዴን የማመቻቸት ችሎታ አላቸው። በዚህ መናፈሻ ውስጥ 2 ግዙፍ የመስታወት ቤቶች ወይም ኮንሰርቫቶሪስ ይገኛሉ። ፍላወር ዶም እና ክላውድ ፎረስት። ፍላወር ዶም እና ክላውድ ፎረስት የተሰኙ በዓለም ላይ ትልቅ የአየር ማቀዝቀዣ ያለው ግሪን ሃውስ ሲሆን ከሜዲትራኒያን እና ከሌሎች አህጉራት የተውጣጡ ጋርደንስ ባይ ዘ ቤይ የተፈጥሮና የቴክኖሎጂ ውህደት። ከማሪና ቤይ ሳንድስ አጠገብ የሚገኘው ጋርደንስ ባይ ዘ ቤይ ሲንጋፖር ለተፈጥሮና ለቴክኖሎጂ ውህደት የሰጠችው ትልቅ ማሳያ ነው። ይህ በ101 ሄክታር ስፋት ባለው መሬት ላይ የተቀመጠው አስገራሚ የሆነ ሱፐር ትሪ የተባሉ ሰው ሰራሽ ዛፎችን ይዟል። እነዚህ ዛፎች ከ25 እስከ 50 ሜትር ቁመት ያላቸው ሲሆን የፀሐይ ብርሃንን ወደ ኤሌክትሪክ የመቀየር የዝናብ ውሃን የመሰብሰብና ለግሪን ሃውሶች አየር የማናፈሻ ዘዴን ማመቻቸት ችሎታ አለው። በዚህ መናፈሻ ውስጥ ግዙፍ የመስታወት ቤቶች ወይም ኮንሰርቫቶሪስ ይገኛሉ። ፍላወር ዶም እና ክላውድ ፎረስት ላይ ትልቁ የአየር ማቀዝቀዣ ያለው ግሪን ሃውስ ሲሆን ከሜዲትራኒያን እና ከሌሎች አህጉራት የተውጣጡ የተለያዩ አበቦችና እጽዋትን ይዟል። ክላውድ ፎረስት ደግሞ በውስጡ 35 ሜትር ቁመት ያለው ሰው ሰራሽ ተራራና በቤት ውስጥ የሚገኝ ረጅሙ የፏፏቴን እይታን ያሳያል። እዚህ ጎብኚዎች ስለ አየር ንብረት ለውጥና ስለ ተፈጥሮ ጥበቃ ግንዛቤ ያገኛሉ። የጋርደንስ ባይ ዘ ቤይ ፕሮጀክት ሲንጋፖርን በአትክልት ውስጥ ያለች ከተማ ለማድረግ የታለመ ትልቅ ራዕይ አካል ነው። ይህ ስፍራ ለመዝናኛ ብቻ ሳይሆን ለሳይንሳዊ ምርምርና ለእጽዋት ጥበቃም ያገለግላል። በምሽት የሚካሄደው ጋርደን ራፕሶዲ ወይም ጋርደን ራፕሶድ የተባለው የብርሃንና የሙዚቃ ትዕይንት በሱፐር ትሪዎቹ ላይ የሚታይ ድንቅ ድርጊት ነው። ይህም ሲንጋፖርን ቴክኖሎጂን ለስነ ጥበባዊና ለተፈጥሯዊ ዓለማችን እንዴት እንደምትጠቀም ያሳያሉ። የባህል መንደሮችና የማህበራዊ ውህደት ስትራቴጂ። ሲንጋፖር የበርካታ ብሔረሰቦችና ባህሎች መገኛ በመሆኗ ያንዳንዱ ማህበረሰብ የራሱን ማንነት የሚያንጸባርቅባቸው ልዩ መንደሮች አሉት። እነዚህ አካባቢዎች ከተማዋ ካላት ዘመናዊ ገጽታ ጋር ተዳምረው ለጎብኚዎች ልዩ የሆነ ባህል ጉዞን ያቀርባሉ። የሲንጋፖር መንግስት እነዚህን ባህላዊ መንደሮች በመጠበቅና በማስተዋወቅ ረገድ ትልቅ ስራ ይሰራል። ይህም ለማህበራዊ ስምምነት ቁልፍ ነው። የቻይና ታውን ሰፈር የቻይናውያንን ስደተኞች ሲንጋፖርን ለመገንባት ያደረጉትን ተጋድሎ የሚያሳይ ሕያው ሙዚየም ነው። እዚህ ጎብኚዎች የቡድሃ ጥርስ ቅርስ ቤተ መቅደስን መጎብኘትም ይችላሉ። ይህ በታንግ ስርወ መንግስት የሥነ ሕንፃ ጥበብ የተገነባው ቤተ መቅደስ በውስጡ የቡድሃ ጥርስ ተብሎ የሚታመን ቅርስ ይዟል። የቻይናውያን የጎዳና ላይ ምግቦች፣ የቅመማ ቅመም ገበያዎችና ጥንታዊ ሕንፃዎችን ለጎብኚዎች ልዩ ድባብ ይፈጥራሉ። ሊትል ኢንዲያ በቅመማ ቅመም መዓዛ፣ በቀለማት ያሸበረቁ ልብሶችና በህንድ ባህላዊ ሙዚቃዎች የተሞላ ሰፈር ነው። በዚህ አካባቢ የሚገኘው ስሪ ቪራማ ካሊማን
የተባለው የሂንዱ ቤተ መቅደስ በአስገራሚ ቅርጻ ቅርጾችና ሃይማኖታዊ ስነ ስርዓቶች ይታወቃል። ይህ ሰፈር ሲንጋፖር ያላትን የህንድ ማህበረሰብ ትልቅ አስተዋጽኦ ያንጸባርቃል። የሙስጠፋ ማዕከል ደግሞ ለ24 ሰዓታት ክፍት የሆነ ታዋቂ የገበያ ቦታ ነው። ካምፖንግ ግላም የማላይ እና የሙስሊም ማህበረሰብ ታሪካዊና ባህላዊ ማዕከል ነው። እዚህ በወርቃማ ጉልላቱ የሚታወቀውና የሀገሪቱ ትልቅ መስጊድ የሆነው ሱልጣን መስጊድ ይገኛል። በአቅራቢያው የሚገኘው ሀጂ ሌን የተባለው ጠባብ መንገድ ደግሞ በስነ ጥበባዊ የግድግዳ ስዕሎች፣ በዘመናዊ ካፌዎችና በልዩ ልዩ የልብስ መሸጫዎች የተሞላ በመሆኑ በወጣቶችና በቱሪስቶች ዘንድ እጅግ ተወዳጅ ነው። የተፈጥሮ ጥበቃና የአካባቢ ጥበቃ ፍልስፍና። ሲንጋፖር ምንም እንኳን ትንሽ ደሴት ብትሆንም ለዱር እንስሳት ጥበቃና ለተፈጥሮ ጥበቃ የሚሰጠው ትኩረት ከፍተኛ ነው። ከተማዋ በአትክልት ስፍራ ውስጥ ያለች ከተማ የመሆን ራዕይዋን ለማሳካት ግዙፍ ፓርኮችንና የተፈጥሮ ጥበቃ ማዕከላትን ትጠብቃለች። የሲንጋፖር መካነ እንስሳት ሲንጋፖር ዙ በዓለም ላይ ካሉ ምርጥ እንስሳት መናፈሻዎች አንዱ ነው። እንስሳቱ በረት ውስጥ ሳይሆኑ በተፈጥሯዊ ሁኔታ ውስጥ እንዲኖሩ በሚያደርገው ክፍት መዋቅር የታወቀ ነው። ሌላው ልዩ መስህብ ደግሞ ናይት ሳፋሪ ነው። ይህ በዓለም ላይ የመጀመሪያው የምሽት የዱር እንስሳት መናፈሻ ሲሆን ጎብኚዎች በጨለማ ውስጥ የሚንቀሳቀሱ እንስሳትን በቅርብ እንዲመለከቱ እድል ይሰጣል። በተጨማሪም የጁሮንግ ወፍ መናፈሻ ጁሮንግ በርድ ፓርክ እና አዲሱ ወፍ ገነት በርድ ፓራዳይስ በመቶዎች የሚቆጠሩ ብርቅዬ የወፍ ዝርያዎችን የያዙ ግዙፍ ጎጆዎች አሏቸው። የሲንጋፖር እጽዋት የአትክልት ስፍራ ደግሞ የዩኔስኮ የዓለም ቅርስ ሆኖ የተመዘገበ ብቸኛው የሲንጋፖር ቦታ ነው። ጂወል ቻንጊ አየር ማረፊያ የዓለም አቀፍ ትስስር ማዕከል የሲንጋፖር ቻንጊ የአየር ማረፊያ በተደጋጋሚ በዓለም ላይ ምርጡ አየር ማረፊያ ተብሎ ይመረጣል። ለዚህ ደግሞ ጁዌል የተባለው ክፍል ትልቁን ድርሻ ይይዛል። ጁዌል አየር ማረፊያነት ከአየር ማረፊያነት ባለፈ ግዙፍ የገበያ ማዕከል፣ የአትክልት ስፍራና የመዝናኛ ቦታ ነው። የፕሮጀክት ሲንጋፖር አየር ማረፊያን ወደ መዳረሻነት እንዴት እንደቀየረች ያሳያል። እዚህ በዓለም ላይ ረጅሙ የቤት ውስጥ ፏፏቴ የሆነው ኤችኤስቢኤስ ሬይን ቮርቴክስ ይገኛል። ፏፏቴው ከ40 ሜትር ከፍታ ላይ ወደታች የሚወርድ ሲሆን በዙሪያው ሺሴዶ ፎረስት ቫሊ የተባለ ለዓለም የቤት ውስጥ ደን ይገኛል። ይህ ለምለም የቤት ውስጥ ደን ሁሉንም ያስደምማል። ጁዌል የሲንጋፖርን ቤት እዚህ በዓለም ላይ ረጅሙ የቤት ውስጥ ፏፏቴ የሆነው ኤችኤስቢሲ ሬይን ቮርቴክስ ይገኛል። ፏፏቴው ከ40 ሜትር ከፍታ ላይ ወደ ታች የሚወርድ ሲሆን በዙሪያው ደግሞ ሺሴዶ ፎረስት ቫሊ የተባለ ለምለም የቤት ውስጥ ደን ይገኛል። ጁዌል የሲንጋፖርን የቴክኖሎጂ ልቀትና የእንግዳ ተቀባይነት ባህል በዓለም አቀፍ ደረጃ የሚያስተዋውቅ ድንቅ ስራ ነው። ተጓዦች በሲንጋፖር በኩል ሲያልፉ አጭር ቆይታ እንዲያደርጉና ከተማዋን እንዲጎበኙ ያበረታታል። የምግብ ባህልና የሁከር ማዕከላት ፋይዳ። የሲንጋፖር ጉዞ ያለ ምግብ ባህሏ ፈጽሞ የተሟላ ሊሆን አይችልም። ከተማዋ
ሃውከር ሴንተርስ በሚባሉ የጎዳና ላይ ምግብ ማዕከላት ትታወቃለች። እነዚህ ማዕከላት የቻይና፣ የማላይ፣ የህንድና የዩራሺያን ጣፋጭ ምግቦችን በአነስተኛ ዋጋ ለህዝቡ ያቀርባሉ። የሃውከር ባህል በዩኔስኮ የማይዳሰስ የሰው ልጅ ቅርስ ሆኖም ተመዝግቧል። በዚህ ረገድ ሃውከር ቻን የተባለው የምግብ መሸጫ ልዩ ቦታ አለው። ይህ መሸጫ በዓለም ላይ ለመጀመሪያ ጊዜ የሚሼሊን ኮከብ የተሰጠው የጎዳና ላይ ምግብ ቤት ነው። እዚህ የሚዘጋጀው ሶያ ሶስ ቺክን ራይስ በጣዕሙና በአነስተኛ ዋጋ በዓለም ዙሪያ ታዋቂ ነው። የሃውከር ማዕከላት የተለያዩ ማህበረሰቦች በአንድ ላይ የሚመገቡባቸውና የሚገናኙባቸው ማህበራዊ ማዕከላት ናቸው። መዝናኛ፣ ስፖርትና ዘመናዊ የአኗኗር ዘይቤ። ሲንጋፖር ለታሪክና ለተፈጥሮ ብቻ ሳይሆን ለዘመናዊ መዝናኛዎችም ሰፊ ዕድሎችን ትሰጣለች። የሴቶች ደሴት የሀገሪቱ ዋነኛ የመዝናኛ ማዕከል ነች። ይህቺ ሰው ሰራሽ ደሴት በውስጧ ዩኒቨርሳል ስቱዲዮስ የተባለውን የመዝናኛ ፓርክ፣ ግዙፍ የውሃ ውስጥ ዓለምና ውብ የባህር ዳርቻውን ይዛለች። በተጨማሪም የሲንጋፖር ወንዝ ዳርቻ የሚገኘው ክላርክ ኪ ወይም በምሽት ክላርክ ኩዌይ በምሽት ህይወትና በወንዝ ላይ በሚደረጉ የጀልባ ጉዞዎች ይታወቃል። ለገበያ አፍቃሪዎች ደግሞ ኦርቻርድ ሮድ የገነት ያህል ነው። ሲንጋፖር በዓለም አቀፍ ስፖርትም ታዋቂ ስትሆን በየዓመቱ የሚካሄደው የሲንጋፖር በዓለም አቀፍ ስፖርትም ታዋቂ ስትሆን በየዓመቱ የሚካሄደው የሲንጋፖር ግራንድ ፕሪክስ ፎርሙላ 1 ሲንጋፖር ግራንድ ፕሪክስ በዓለም ላይ የመጀመሪያው የምሽት የኤፍ1 ውድድር ነው። ታሪካዊ ቅርስና የቀድሞው ትውልድ አሻራ። ሲንጋፖር ለወደፊቱ ስትራመድ የትላንትናውን ታሪክ አትረሳም። ራፍልስ ሆቴል የዚህ ታሪክ ዋነኛ አካል ነው። በ1887 የተከፈተው ሆቴል የቀኝ ግዛት ዘመንን የሥነ ሕንፃ ጥበብና ቅንጦት እስከ ዛሬ ድረስ ይዞ ይገኛል። የሲቪክ ዲስትሪክት ደግሞ የቀድሞው ከፍተኛ ፍርድ ቤት፣ የከተማው አስተዳደር ሕንፃና የሲንጋፖር ብሔራዊ ሙዚየም የሀገሪቱን ታሪክ በጥልቀት ለመረዳት ይረዳሉ። የሜሪሊዮን ፓርክ ደግሞ የሲንጋፖርን ምልክት የሆነውን የአንበሳ ራስና የአሳ አካል ያለውን ሐውልት ይዟል። የተፈጥሮ መንገዶችና የአካባቢ ጥበቃ ፍልስፍና። ሲንጋፖር የመሬት ውስንነት ቢኖርባትም ተፈጥሮን ከከተማ ግንባታ ጋር የማጣመር ስልቷ የሚደነቅ ነው። ሳውዘርን ሪጅስ የተባለው የተፈጥሮ መንገድ በከተማዋ ደቡባዊ ክፍል የሚገኙ ፓርኮችን ያገናኛል። በዚህ መንገድ ላይ የሚገኘው ሄንደርሰን ዌብስ የተፈጥሮ መንገዶችና የአካባቢ ጥበቃና ፍልስፍና። ሲንጋፖር የመሬት ውስንነት ቢኖርባትም ተፈጥሮን ከከተማ ግንባታ ጋር የማጣጣም ስልቷ የሚደነቅ ነው። ሳውዘርን ሪጅስ የተባለው የተፈጥሮ መንገድ በከተማዋ ደቡባዊ ክፍል የሚገኝ ፓርኮችን ያገናኛል። በዚህ መንገድ ላይ የሚገኘው ሄንደርሰን ዌብስ ድልድይ በሲንጋፖር ከፍተኛው የእግረኛ ድልድይ ነው። በተጨማሪም ማክሪቺ ሪሰርቮር እና ቡኪት ቲማ የተባለው ጎብኚዎችን ከከተማው ግርግር ወጣ ብለው በተፈጥሮ ደን ውስጥ እንዲዘዋወሩ ያስችላቸዋል። ይህ የተፈጥሮና የከተማ ልማት ቅንጅት ሲንጋፖርን በዓለም ላይ ለመኖር ምቹ ከሆኑ ከተሞች ተርታ እንድትሰለፍ አድርጓታል። ሀገሪቱ ያላት ጥበቃ፣ የአካባቢ ጥበቃ ሕጎችና የጽዳት ባህል ከተማዋ ሁልጊዜም ጽዱና ማራኪ እንድትሆን አድርጓታል። የቴክኖሎጂ ልቀትና የወደፊት ተስፋ። ሲንጋፖር በቴክኖሎጂ ዘርፍ ያላት ልቀት በሁሉም መስክ ይታያል። የጥበብና ሳይንስ ሙዚየም በሎተስ አበባ ቅርጽ የተገነባ ሲሆን
የጥበብን የሳይንስና የቴክኖሎጂ ትስስር የሚያሳዩ ትዕይንቶቹን ያቀርባል። በተጨማሪም ሲንጋፖር ፍላየር ወይም ደግሞ ኤክስ ፕላኔት የከተማዋን ዘመናዊ ገጽታ የሚያሟሉ የስነ ህንፃ ድንቆች ናቸው። የሲንጋፖር የወደፊት ተስፋ በዘላቂ ልማትና በቴክኖሎጂ ላይ የተመሰረተ ነው። ይህች የአንበሳ ከተማ ለወደፊቱ በዓለም አቀፍ ደረጃ በሰላም በብልጽግናና በአረንጓዴ ልማት ተምሳሌት ሆና እንደምትቀጥል ጥርጥር የለውም። በአጠቃላይ ሲንጋፖር በዓለም አቀፍ ደረጃ ካላት ተደራሽነትና ዝና አንጻር ጉዞዋ ገና አላለቀም። ሀገሪቱ ቴክኖሎጂን፣ ባህልንና ተፈጥሮን በማጣመር የሰው ልጅ ምን ያህል ሊራመድ እንደሚችል ማሳያ ሆና ትቀጥላለች። ከማሪና ቤይ ግርማ ሞገስ እስከ ክራንች ገጠር ሰላማዊነት፣ ከሆፓር ቪላ አፈታሪኮች እስከ ሃውከርቻን ጣፋጭ ምግቦች ድረስ ሲንጋፖር ለሁሉም አይነት ጎብኚዎች የምታቀርበው ነገር አላት። ይህች የአንበሳ ከተማ ያሳየችው የትላንትናው ለውጥ ለነገው ትልቅ መሰረት ነው። ሲንጋፖርን መጎብኘት ማለት የወደፊቱን የሰው ልጅ ስልጣኔ ፍንጭ ማግኘት ማለት ነው።